ከአንድ እስከ 3 ሲነበብ ሰምተናል። ሁላችንም ከታች ነፂም እየለጠፉ ነበረ። በዚህ ክፍል ውስጥ እንግዲህ በተለመደው የደብዳቤ የአጻጻፍ ስልት በጥንቱ ዓለም በነበረው የአጻጻፍ ስልት ሐዋርያው እንደሰማችሁት ከሰላምታ ነው የጀመረው። ራሱን አስተዋውቆ ኦዲየንሱንም ጭምር ለማን ይህንን መልእክት እንደጻፈ ጭምር ተናግሮ ከዛ የከበረ ሰላምታውን ያቀርባል። በዚህ ክፍል ውስጥ እጅግ በጣም ወሳኝ ነገሮች አሉ። ለምሳሌ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ቁጥር 3 ላይ ቀጥሎ የሚናገረው ስለ መንፈሳዊ በረከት ነው። ቁጥር 1 እና ቁጥር 2 ዲስከስ እናድርግ። መጀመሪያ እስቲ እዚህ ጋር በጣም ኢምፖርታንት የሆኑ ቃላቶች አሉ። አይ ቲንክ እነሱን ቃላት መልእክት ተሸካሚ ናቸው ይባላል። ስለዚህ በአውዳቸው መፈታት አለባቸው። ኦፍ ኮርስ ቃላቶችን ስንፈታ ኮንቴክስቱን ኢግኖር ባደረገ መንገድ መሆን የለበትም። ቃላቶቹ የተነገሩበት አውድ ወሳኝነት አለው ለትርጉም ስራ። ግን የወርድ ስተዲ በመጽሐፍ ቅዱስ ጥናት ውስጥ ቁልፍ ነው። በተለይም እንዲህ ባለ የመጽሐፍ ቅዱስ ጥናት ውስጥ የቃላት ትርጓሜ ከፍ ያለ ቦታ ይወስዳል። እስቲ ቃላቶችን እዚህ ውስጥ ንገሩኝ። እስቲ ቁጥር 1 እና 2 ውስጥ የምታዩዋቸውን ቃላቶች መልእክት ተሸካሚ ናቸው የምትሏቸውን ቃላቶች እስቲ ንገሩ። አንዳንድ ቢያንስ አንዳንድ ንገሩኝ። ከላይ ወደ ታች እንቀጥል። ህሉ አንድ ንገሩኝ እስቲ። ከዛ ፈይሳ፣ ከዛ አስራት እያለ እንደሱ እንሄዳለን። አንዳንድ ቃል ቶሎ በሉ። በእግዚአብሔር ፍቃድ። እሺ ቁጥር 1 እና 2 ውስጥ ያሉትን ቃላቶች እንድናስተውላቸውን የፈለኩት ቃላት መልእክት ተሸካሚ ናቸው ካልን ትምህርት ሊሆን የሚችል መልእክት ሊሆን የሚችል ቃል ምን አገኛችሁ ነው። አንዱ እግዚአብሔር ነው፣ ራሱን የቻለ አንድ ቃል ራሱ እግዚአብሔር ነው። ሁለተኛ ፈቃድ አለ፣ ለብቻው መተርጎም ያለበት ነው። ኢየሱስ አለ፣ ክርስቶስ አለ። ኦኬ ወርድ ስተዲ እንደዚህ ይታያል። ሐዋርያ አለ፣ የግለሰብ ስም ጳውሎስ፣ እሱ ብዙ አስፈላጊ ላይሆን ይችላል። አትሊስት አንድ የግለሰብ ስም ነው። ጸጋ አለ፣ ሰላም አለ። እነዚህ እንግዲህ አሁን ባነበብነው በቁጥር 1 እና 2 ውስጥ ያሉ ቃላቶች ናቸው። መልእክቱ በእነዚህ ቃላቶች ነው የተደራጀው ማለት ነው። ስለዚህ በተነገረበት አውድ መፈታት አለበት በሚለው ፕሪንሲፕል ነው የምንቀጥለው ማለት ነው። አሁን እግዚአብሔር የሚለውን ቃል ወስደን ለብቻ ስለ እግዚአብሔር ዲስከስ አናደርግም። ምንድን ነው በዚህ ክፍል ውስጥ እግዚአብሔር የተጠቀሰበት አግባብ ከምን አንጻር ነው የሚለውን ነው ለመረዳት የምንሞክረው። ኦኬ በጣም ዘለን አንሄድም ማለት ነው። አንዳንዱን ነገር ግን ሲሪየስሊ ለማየት ይጠይቃል። ፈቃድ የሚል የሚል ይመጣል። የሰው አለ፣ እግዚአብሔር አለ፣ ሰይጣን አለ። ስለዚህ እዚህ ጋር የተነሳው ፈቃድ የማን ነው የሚለው እንድናስተውል ነው። ያ እንደዚህ እያደረግን ነው የምንቀጥለው ማለት ነው። ስለዚህ በቃላት ደረጃ ወደ 6-7 የሚሆኑ ቃላቶች በውስጡ እንዳሉ እንዳስተዋላችሁ ተስፋ አደርጋለሁኝ። ስለዚህ በዛው አግባብ እስቲ አንድ ሀረግ ላይ ደግሞ ፎከስ እናድርግ። መጀመሪያው ላይ እስቲ ቪዲዮ ልክፈተው። ደህና ከሆነ እስካሁን እሰማለሁ ህሉዬ? አዎ መምህር። ታርጌት ያደረገው ያው እንትኑ አረፍተ ነገሩ የሚያልቀው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ነው። ስለ ጳውሎስ ጥሪ ጋር የተያያዘ ነውና ስለዚህ ስለ ጥሪው ነው። በእግዚአብሔር ፈቃድ ነው ሐዋርያ የሆንኩት ብሎ ነው ያንን ኮንፈርሜሽን ይሰጥና ከዛ በኋላ ደግሞ ተደራሲዎች ምን እንደሆኑ ያነሳል። ወደ ገባም እና የእግዚአብሔር ፈቃድ በዚህ ስፍራ ላይ እነዚህ ነገሮች በየቦታው ያነሳቸዋል። ለምሳሌ ሮሜ ምዕራፍ 1 ላይ ሐዋርያ ሊሆን የተጠራ ይላል። ገላትያ 1:14 አካባቢ ደግሞ ምን ይላል? በአይሁድ ስርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔር ቤተክርስቲያንን ያለ ልክ አሳድድና አጠፋ ነበር። በአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎች በአይሁድ ስርዓት እበልጥ ነበር ይልና ቁጥር 15 ላይ ነገር ግን በእናቴ ማህፀን ሳለው የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ
ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም እያለ ይቀጥላል። እና ስለዚህ ስለ ጥሪው ነው ብዙ ቦታ ይናገራል። ግን እዚህ ጋር በእግዚአብሔር ፈቃድ ለኢየሱስ ክርስቶስ ሐዋርያ የሚሆን ጳውሎስ ብሎ የሚናገር ነውና አይ ቲንክ ኢቭን ቃሏ እቺ ሐዋርያ የሆነ የሚለው ነገር የሆነ የሚለው ቃልም በጣም እንትን ነው፣ የኮንፈርሜሽን ነው። ሐዋርያው ስለራሱ ሁለት ነገሮችን ግልጽ ያደርጋል። ሐዋርያ እንደሆነ ይናገራል። ሐዋርያነቱም ለኢየሱስ ክርስቶስ ነው፣ ስለ እርሱ የተላከ ነው እና ይሄ ሐዋርያነት በእግዚአብሔር ፈቃድ ላይ የሱ ሐዋርያነት በእግዚአብሔር ፈቃድ ላይ የተመሰረተ ሐዋርያነት እንደሆነ ያነሳል። እነዚህን ሁለት ነገሮች በደንብ እናያለን። አሁን ላይ ያለውንም አንዳንድ ነገር ማንሳት የግድ ይለናል። በእግዚአብሔር ፈቃድ ሐዋርያ የሆነ ጥሪውን ነው የተጠራበትን አግባብ ይናገራል። ለምንድን ነው የተጠራሁት? ለመጋቢነት፣ ለአስተማሪነት፣ ለወንጌላዊነት፣ ለሐዋርያነት ይሄንን ነው ክሊርሊ የሚያስቀምጠው። እኔን የጠራኝ ለዚህ ነው ነኝ እንዲህ ነው የተደረግኩት ይላል። መጀመሪያ ስለራሱ የሚነግረን ሐዋርያ ነኝ ይላል። ሐዋርያነቴም በእግዚአብሔር ፈቃድ ላይ የተመሰረተ ነው። ይሄ ትልቅ ትምህርት አለው። ቅድም አስራት አንዳንድ በመልእክቶች መግቢያ ሐዋርያ ጳውሎስ ስለራሱ አገልግሎት የተናገራቸውን ክፍሎች ወስዶ በተደጋጋሚ ይህን ጉዳይ ሐዋርያው ሲናገር እንደነበር አንስቷል። ሰምታችኋል። ኦኬ ሶ እነዚህ ሁለት ነገሮች መሰረታዊ ናቸው ማለት ነው። ስለ አገልግሎቱና የአገልግሎቱን መሰረት ነው የሚነግረን። አገልግሎቴ ሐዋርያነት ነው ይለናል። ሐዋርያ የሚለው ቃል ሁላችሁም አንደርስታንድ እንደምታደርጉት የተላከ ማለት ነው። የተላኩ ነኝ ይላል። ባይ ዲፎልት የተላኩ ነኝ ካለ ላከ ያለ ማለት ነው። ላከ ያለ ላኪ ብቻ አይደለም፣ የተላከው ነገር አለ፣ መልእክት አለው። መልእክተኛ ነኝ ካለ መልእክት አለው። ሐዋርያ ነኝ ካለ የሚናገረው የሚያስተላልፈው መልእክት አለው ማለት ነው። ይሄን ብቻ አይደለም፣ የሚያሰማው ወይም የተላከለትም ህዝብ አለ። ቀጥሎ ያለው ሐረግ እሱን ነው የሚነግረን። ቅድም ወንድማችን የጥበብ እንደተናገረው ማለት ነው። ኤፌሶን ወይም በኤፌሶን ላሉት በመግቢያችን ላይ እንግዲህ ኤፌሶን እና ኤዥያን እንዳጠቃላይ ይመለከታል ብለናል። ስለዚህ ሐዋርያ ማለት የተላከ ማለት ነው፣ ወይም መልእክተኛ ማለት ነው። ሐዋርያ ጳውሎስ መልእክተኛ ነኝ ይልና አሳይን ተደርጌ ነው ይላል። ግን ለዚህ ዓላማ ተመርጬ ነው ይላል። ተመርጬ ነው። ለምንድን ነው ይህን ጉዳይ ከእግዚአብሔር ፈቃድ ጋር ያገናኘው? ምን ይታያችኋል? በእግዚአብሔር ፈቃድ ነው የሚለውና ይሄ የእግዚአብሔር ፈቃድ ከሐዋርያዊ ጥሪ አንጻር ነው በዚህ ክፍል ላይ የተብራራው። ለምንድን ነው ይሄን ማንሳት ያስፈልገው? ይህስ ማለት ምን ማለት ነው? አሁን ማይካችሁን ኦን አድርጉ። ቅድሚያ ለከፈተ ሰው ቅድሚያ እንሰጣለን። አይ ቲንክ ብዙ ይሄኛው መልእክት ላይ ብቻ ሳይሆን ሐዋርያው ጳውሎስ የመልእክቶቹ መግቢያ ላይ እንደ መቅድም ከእግዚአብሔር የተላከ ሐዋርያ የሚለውን ነገር ብዙ ጊዜ ያስቀድማል እና ትዝ ካላችሁ ሐዋርያ ሥራ መጽሐፍ ላይ ወደ ዋናዎቹ ኢየሩሳሌም ወዳለችው ቤተክርስቲያን ተልከው በሐዋርያትነቱና በአገልግሎቱ ዙሪያ የተነሱ ክርክሮች ከነ ያዕቆብ ጋር ማለት ነው ጳውሎስ ኢየሩሳሌም ድረስ ተጉሶ ያወራበትን ክፍል እናገኛለን እና ምንድነው ያው ሐዋርያት የሚባሉት የበጎ ሐዋርያት ተብለው በኢየሱስ ክርስቶስ መጀመሪያ ላይ የተመረጡት 12ቱና ደግሞ ይሁዳ መንገድ ስቶ ከወጣ በኋላ ጸልየው በዕጣ የለዩት ሐዋርያነቱን በክርስቶስ በራሱ በኢየሱስ ክርስቶስ ከመመረጡ ጋር በተያያዘ የነበረ መረዳት ስለነበር ሐዋርያው ጳውሎስ ደግሞ ሁላችንም እንደምናውቀው ወደ ደማስቆ ጌታ ኢየሱስ ራሱ ከፀሐይ በጣም በሚበልጥ በብዙ ብርሃን ነው ኢንካውንተር ያደረገው ሰው መጠራቱን ይሄ ብዙ ጊዜ ወደ ኋላ መለስ እያለ እያስታወሰ መጠራቱን በደማስቆ ስላገኘው ታላቅ ብርሃን እያወራ
እና ያ ደግሞ መመረጥ በራሱ በኢየሱስ እንደሆነ ለምን ኢየሱስ ክርስቶስ በአካል እያለ የተመረጡት ውስጥ ስላልሆነ ጳውሎስ ኢየሱስ ክርስቶስ ከሄደ በኋላ ስለሆነ የተገናኘው ሐዋርያ ሥራ መጽሐፍ ላይ ማለት ነው። ግን ራሱ ኢየሱስ ነው የመረጠኝ የሚለውን ነገር ሐዋርያ ሥራ መጽሐፍ ላይ ያለውን ታሪክ ሄደን ማየት እንችላለን። ለዛ ነው ጳውሎስ በየሄደበት ቦታ አንዳንድ ከኢየሩሳሌም አካባቢ የመጡ ምዕመናን ወይ ደግሞ አማኞች የጳውሎስን አገልግሎት ሲያዩ በአገልግሎት ውስጥ ኢቭን ኢፍ አሕዛብንም ያልተገረዙ አይ ቲንክ ቲቶን ነው መሰለኝ ይዞት ሄዷል አይደል? እንትን ላይ ሐዋርያ ሥራ መጽሐፍ ላይ ኢየሩሳሌም ይዞት ሄዶ ነበርና አገልግሎቱ ለአሕዛብም ስለሆነ የተለያዩ ጥያቄዎች ስለሚነሱ ከትክክለኛ ሐዋርያነት እና መጠራቱ ጋር ጳውሎስ በተደጋጋሚ ጊዜ ይሄን ነገር ነው ክሊር የሚያደርገው ብዬ ነው የማስበው። ቴንክ ዩ ኦኬ ቴንክ ዩ ኪራ፣ ጌታ ኢየሱስ ይባርክ። ቆንጆ ገለጻን የሰጠው በዚህ በሐዋርያነት ጥሪ ዙሪያ ላይ መነሳት የሚገባቸውን ነገር ነው። የሚጨምር ሰው አለ? በእግዚአብሔር ፈቃድ የሆነ ሲል ጥሪውን ከዚህ ጋር ማገናኘቱ ለምን አስፈለገ የሚለውን ነው። ኦፍ ኮርስ ያለ እግዚአብሔር ፈቃድ የሚሆንስ ነገር አለ ወይ ብለን እናነሳ እንችላለን። ግን እንዳው ትንሽ ሪዝን አውት ለማድረግ ብንሞክር አሁን ኬራ ያነሳቸው ፖይንቶች አሉ። ቆንጆ በጣም እሺ። የጥበብ እሺ ማለት በእግዚአብሔር ፈቃድ የተጠራው ሲል ሐዋርያት ብለው የተቀበሏቸው እነዛ 12ቱን ሐዋርያት ናቸውና ጳውሎስ ሐዋርያ አይደለም፣ በክርስቶስ ኢየሱስ የተመረጠ አይደለም፣ ከሐዋርያቶች ጋር የሚመደብ አይደለም የሚል እንትኖች ስለነበሩት ሐሳቦች ይሰጡበት ስለነበረ እኔ የተመረጥኩት በእግዚአብሔር ፍቃድ ነው የተመረጥኩት። የዚህ የሐዋርያነት ጥሪ እንደነ ጳውሎስ እንደነ ማቴዎስ እንደነ ዮሐንስ አይደለም። የኔ በእግዚአብሔር ፍቃድ የተጠራው ነኝ፣ በእግዚአብሔር ፍቃድ የተጠራው ሐዋርያ ነኝ ይላል። ያንን ለማስረዳት ያንን እንዲረዱ እንዲያስታውሱ ሁልጊዜ ሲናገር መልእክቱ ላይ እኔ የተጠራው እያለ ይነግራቸዋል። እኔ በእግዚአብሔር ፍቃድ የተጠራው ሐዋርያ፣ እኔ እግዚአብሔር ለክርስቶስ ኢየሱስ የለየኝ ሐዋርያ እያለ ራሱን እየገለጠ ነው መልእክቱን ሲጽፍ። ሌላው ነገር ደግሞ የደብዳቤ ሁልጊዜ ሲጻፍ ማን እንደጻፈው፣ ምን አይነት ስልጣን እንዳለው፣ ምን አይነት ማዕረግ እንዳለው፣ ምን አይነት የአገልግሎት ዘርፍ እንዳለው እየገለጠ ነው። ሐዋርያ ነኝ፣ በእግዚአብሔር ፍቃድ የተመረጥኩ እኔ ሐዋርያው ነኝ እያለ የሚጽፈው ራሱንም ለማሳወቅ ደብዳቤውን የላከው እሱ እንደሆነ ለማስረዳት የሚጠቀምበት የአጻጻፍም ስልት ነው። እኔ በእግዚአብሔር ፍቃድ የተጠራው ሲል ማለት ሌላኛው አንግል እንድናየው ማለት ነው። የመጀመሪያው እንዳልኳችሁ በእግዚአብሔር ፍቃድ የተጠራው ሐዋርያ ነኝ። ኢየሱስ ክርስቶስ ከጠራቸው 12ቱ ሐዋርያት ውስጥ እንኳን ባልሆን እኔ ግን በእግዚአብሔር ፍቃድ የተጠራው ነኝ። በራሴ የተነሳው ሐዋርያ ነኝ ብዬ ወጣው ሳልሆን እግዚአብሔር ያለየኝ ነኝ። እግዚአብሔር በተለየ መንገድ ያገኘኝ ነኝ። ከጥፋት መንገድ መልሶ ለራሱ ቀብቶ ያቆመኝ ሐዋርያ ነኝ ብሎ ይናገራል። በሌላኛው አንግል ደግሞ እንዳልኳችሁ ጳውሎስ ጽሑፎቹን መልእክቶቹን ለቤተ ክርስቲያን ሲጽፍ እሱ መሆኑን የሚያረጋግጥበት ቅባቱን፣ ስልጣኑን፣ ማንነቱ ሁለት መንገድ ብናየው ጥሩ ነው ብዬ አስባለሁ። የኔ መረዳት ነው እና መጽሐፍ ቅዱስ ላይ ሳነብ ያገኘሁት ነው። በእግዚአብሔር ፍቃድ ሲል እነዚህን ሁለት ነገሮች፣ አንደኛ መልእክቱን ሲጽፍ እሱ እንደሆነ የሚያሳይበት የአጻጻፍ አይነት ሲሆን፣ የመጀመሪያው እንዳልኳችሁ በእግዚአብሔር በልዩ መንገድ የተቀባ የተጠራ መሆኑን ለሰዎች ለሚልክላቸው ሰዎች የሚገልጥበት መንገድ ነው። ጨርሻለሁ። ቴንክ ዩ። የተለየ ነገር የሚያነሳ ሰው አለ? በእግዚአብሔር ፈቃድ ሐዋርያ ሊሆን ወይም የሆነ ጳውሎስ ጥቂት ነገር ብጨምር በጣም ቆንጆ አድርገው ነው ኪራም የጥበብ የሚያነሱት እና አይ ቲንክ ይሄ የነሱ ካሉት በትንሽ ተጨማሪ አውተርሺፑ ይሄ አውቶሪቲውን አፖስቶሊክ አውቶሪቲ እንዳለውና እንግዲህ አሁን ይሄ ጽሑፍ ዘላቂ ሆኖ እስከኛ ድረስ የመጣው በሐዋርያዊ ስልጣን ስለተጻፈ ነው። ለምሳሌ አሁን አንዳንድ እንደ ክሊመንት መጽሐፍ ጽፏል፣ አንደኛ ቆሮንቶስና ሁለተኛ ቆሮንቶስ ጽፏል። ግን በአፖስቶሊክ አውተርሺፕ አይደለም፣ ያንን አይነት እሱም ክሌምም አላረገም እና ብዙ ጽሑፎች በዘመናት መካከል ተጽፈዋልና ግን የነዚህ ሐዋርያው ጳውሎስ የጻፋቸው በሐዋርያዊ ስልጣን። ስለዚህ አሁን መጽሐፍ ቅዱሳዊ እንትኑን ስናየው በሐዋርያዊና በነቢያት ስልጣን የተጻፈ ስለሆነ ያን አውቶሪቲም ለማሳየት ነው የሚለውን ትንሽ ሊጨምር ብዬ ነው። አይ ቲንክ ኦልሞስት ሁሉም ሀሳብ በዚህ ሀረግ ውስጥ በደንብ አድሬስ መደረግ ተችሏል። ሰመራይዝ ላድርገው የተናገራችሁትን ነገር ጠቅለል አድርግና ወደሚቀጥለው ሀሳብ እንሄድ።
ሐዋርያ ጳውሎስ ለሌላ ነገር አልተጠራውም ነው። አንደኛ የመጀመሪያው ለሐዋርያነት ነው። ይሄ በጣም አንዳንድ ጊዜ እግዚአብሔር በእኛ ህይወት ውስጥ ያለውን ፕሮግራም አንደርስታንድ ማድረግን ጭምር ይናገራል። ምንድነው አሁን አንዳንድ አገልጋይ አያውቅም እና ይሞክራል፣ ነብይነትም ይሞክራል፣ አስተማሪነትም ይሞክራል፣ ወንጌላዊም ነኝ ይላል፣ መጋቢም ነኝ ይላል። አስቸጋሪ ነው። በተለይ እነዚህ የሚኒስትሪያል ኦፊስ የምንላቸው በኤፌሶ ምዕራፍ 4 ላይ የምናነባቸው ኦፊሶች በሚመለከት አንድ አገልጋይ ስፔሲፊካሊ ለዚህ ነው የተጠራሁት ካላለ በጣም ለኔ ከባድ ነው። በጣም ከባድ ነው። ከዛ ነው መነሳት ያለበት። ፎር ሹር ይሄንን በእኔ ሊያደርግ እግዚአብሔር ጠርቶኛል ማለት መቻል አለበት። ስላለ ብቻ ይሆናል ወይ ነው? አሁን ሐዋርያ ጳውሎስ ሐዋርያ ነኝ ስላለ እንመነው? አሁን እናምነዋለን መጽሐፍ ስለጻፈልን። ግን ራሱ ሪዝን አውት አድርጓል። ለአሕዛብ ሐዋርያ እንዲሆን በእግዚአብሔር የተጠራ መሆኑን በጣም ብዙ ማስረጃዎችን ይሰጠናል። ክሌም የማድረግ ብቻ አይደለም ይለናል። ነኝ የማለት ጉዳይ ብቻ ሳይሆን በስራ የተገለጠ ነው ይለናል ማለት ነው። ኤኒዌይስ እንመጣለን እሱን። ስለዚህ ጳውሎስ እየነገረን ያለው ይሄ ነው አገልግሎቴ እያለን ነው። ይሄ ከመልእክቱ ጋር ከሚናገረው ነገር ጋር ከሚያደርገው ነገር ጋር ግንኙነት አለው ወይ? ዴፊኒትሊ። ምክንያቱም በሐዋርያዊ ስልጣን ነው የሚናገረው። አያችሁ፣ ቅድም አይ ቲንክ ጥበብ መሰለኝ የተናገረው። ማን ተናገረው በጣም ማተር ያደርጋል። አሁን እኔ የምናገረውና የኛ ቤተክርስቲያን የቤተ እምነታችን መሪ የሚናገረው ነገር የሰማይና የምድር ያክል ልዩነት አለ። ከተቀመጥንበት ቦታ ካለንበት ስፍራ ካለን ፖዚሽን አንፃር የኔ ቃልና በኔ መሪ መካከል ያለው ሚዛን ሌላ ነው። ስለዚህ ሐዋርያ ነኝ ሲል ሊል ከፈለገውም ነገር ጋር ኦቶሪቴቲቭ መሆኑን ስልጣን ያለው ቃል መሆኑን ከግምት እናስገባለን ማለት ነው። ሐዋርያውን ጳውሎስ ጥሪ በተመለከተ ቅድም ያላችሁት ነው። ኪራም ተናግሯል፣ የጥበብ ፈለግም ተናግሯል፣ አስራትም ጨምሮበታል። ጳውሎስ ከ12ቱ መካከል እንዳይደለ እናውቃለን። ጳውሎስን ጥሪ በተመለከተ ክሊርሊ የምናገኘው አንዱ በሐዋርያ ሥራ ምዕራፍ 9 ላይ ነው። በሐዋርያ ሥራ ምዕራፍ 9 በተለይ ቁጥር 15 ላይ ለሐናንያ ጌታ ኢየሱስ የተናገረው ነገር በጣም ወሳኝ ነው። ይህ በአሕዛብና በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ብሎታል። ስለዚህ ጳውሎስ ለዚህ አገልግሎት አስቀድሞ የታጨ ነው። በገላትያ መጽሐፍ ላይ በግልጽ እንደምናነበው ከእናቴ ማህፀን ይለዋል። ከእናቴ ማህፀን ይለዋል። የለየኝ የጠራኝ ይላል። ጥሪው ደማስቆ ላይ የደረሰው ምላሽ ሰጠው እዛ ደማስቆ መንገድ ላይ ነው። ግን ጥሪው ቅድመ ዓለም ነው፣ ከመፈጠሬ በፊት ነው። ይሄም ነገሮችን እግዚአብሔር የሚያከናውንበትን መንገድ ከግንዛቤ ውስጥ ያስገባል። ኤፌሶን ላይ እንመጣለን። ቁጥር 4 ላይ እሱን ሐሳብ እናገኛለን። ዓለም ሳይፈጠር በፊት የሚል ኮንሰፕት እናገኛለን። ይሄ ከድነታችን አንፃር እንዴት እንረዳዋለን የሚለው በደንብ ዲስከስ የምናደርገው አንዱ ክፍል እዛ ጋር ነው። ሌላው ምዕራፍ 13 ላይ እዛው ሐዋርያ ሥራ ምዕራፍ 13 ላይ የጳውሎስን ኦፊሻሊ ለአገልግሎት መለየት እንመለከታለን። በርናባስ አምጥቶት ወደ አንጾኪያ አምጥቶ ካስተዋወቀውና አገልግሎት ካስጀመረው በኋላ መንፈስ ቅዱስ ሲጸልዩና ሲያመልኩ ለነበሩ ሰዎች በርናባስና ሳውልን ለጠራኋቸው ስራ ለዩልኝ ባለው መሰረት ለይተው እጅ ጭነው ሲያሰናብቷቸው ኦፊሻል ኦርዲኔሽን ወይም ደግሞ እውቅና ሐዋርያው ጳውሎስ ለዚህ አገልግሎት የተጠራ መሆኑን የአንጾኪያ ቤተክርስቲያን የሰጠችው ምስክርነት እንደ ሁለተኛ ሪፈራንስ ከመጽሐፍ ቅዱስ ውስጥ የምናነሳው ይሆናል። ቅድም የተጠቀሱ በቆሮንቶስ ላይ፣ በሮሜ ላይ፣ በገላትያ ላይ የተጠቀሱም የመጽሐፍ ቅዱስ ክፍሎች ሐዋርያው ጳውሎስ በእግዚአብሔር የተጠራ መሆኑን አጽንኦት የሚሰጡ ናቸው። ይሄ ሐረግ ለምን አስፈለገ የሚል ሐሳብ ሲነሳ ቅድም ያላችሁት ነው ከግምት ውስጥ የሚገባው። ቤዚካሊ ሁለት ነገር ነው። አንደኛ ከራሱ እንዳይደለ የሱ ፈቃድ፣ የሱ ምርጫ፣ የሱ ፍላጎት እንዳይደለ የእግዚአብሔር ሐሳብ እንደሆነ በእግዚአብሔር እንደሆነ አጽንኦት ይሰጣል። በተለይ ገላትያ ላይ ያለውን በጣም ማየት ያስፈልጋል። ቁጥር 1 ላይ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ይላል። ስለዚህ የሐዋርያነቴ ስልጣን ምንጩ ራሱ እግዚአብሔር ነው። እኔ በራሴ ፈቃድ ሐዋርያ አልሆንኩም፣ ወይም በሰዎች ፈቃድ አልሆንኩም። ይሄንን ሲል ትንሽ ቆይቶ በራእይ መጽሐፍ ላይ ምዕራፍ 2 ላይ እንደምናነበው በዚችው በኤፌሶን ቤተክርስቲያን ውስጥ ራሳቸውን የሾሙ ሐዋርያት ተገኝተዋል። ስለዚህ በቆሮንቶስ ቤተክርስቲያን ውስጥ ለምሳሌ የጳውሎስን ሐዋርያነት ጥያቄ ውስጥ የከተቱ አማኞች ነበሩ። ይሄ ችግር
በኤፌሶን ቤተክርስቲያን መኖሩን አናውቅም። በመግቢያችን ላይ ለማየት እንደሞከርነው በኤፌሶን ቤተክርስቲያን ውስጥ ይሄ ነው የሚባል ስፔሲፊካሊ ሊጠቀስ የሚችል ችግር መኖሩን አናይም። ጀነራል የሆነ ነገር ነው ሐዋርያው ጳውሎስ የሚያነሳው። ይሄ ጉዳይ ግን አስፈላጊ ነው ወይ? አዎ። አንድም ቅድም እንዳልኳችሁ ይሄ ወዶ ዘማች አለመሆኑ፣ በራስ ተነሳሽነት ላይ የተመሰረተ አገልግሎት እንደሌለው፣ ይሄን አሁን መሆነውን የሆንኩት ይሄን አሁን የማደርገው ነገር ያደረግኩት በእግዚአብሔር ፈቃድ ነው። ይሄን ከፍ ያለ ስፍራ ቆሮንቶስ ላይ ያነሳል። ሐዋርያ ተብዬ ልጠራ አይገባኝም ነበር ይላል። ለምን? የክርስቶስን ቤተክርስቲያን አሳድድ ነበር እና የእግዚአብሔርን ቸርነት ነው የሚያሳየው። እኔ ሐዋርያ የሆንኩት ብቁ ሆኜ አይደለም፣ የተገባኝ ሰው ሆኜ አይደለም፣ በእግዚአብሔር ቸርነት ነው፣ በእግዚአብሔር ፈቃድ ነው፣ እግዚአብሔር ስለፈቀደልኝ ነው የሆንኩት ይላል። ይሄ በጣም ኢንትረስቲንግ ነው በእውነቱ። እና የሆነው በእግዚአብሔር ነው፣ የሆነውን የምንሆነው በእግዚአብሔር ነው። ለእግዚአብሔርም ጥሪ እውቅና፣ እግዚአብሔር እሱን ላደረገውም ነገር እውቅና መስጠትን ከግምት ውስጥ ያስገባል። ለተቃዋሚዎችም ለተቺዎችም በተለይም ከሚለው ነገር ጋር ተያይዞ ጥያቄ ላላቸውም አካላት ይሄ ላስት ወርድ ነው። ኦኬ። የሐዋርያት ንግግር በነገራችን ላይ እንደ መጨረሻ ቃል ይወሰዳል። ኦኬ፣ እንደ መጨረሻ ቃል ይወሰዳል። መሐላ የሙግቶች ሁሉ ማሰሪያ ነው ይባላል አይደለ? መሐላ ከመጣ የነበሩ ዲቤቶች፣ ጭቅጭቆች በሙሉ እዛ ጋር ይቆማሉ። አንድ ሰው በእውነት እውነት ካለ ተዘጋ ነገሩ፣ ለዲስከሽን አይቀርብም። በቃ ይሄ ነው የመጨረሻ ውሳኔ እያለ ነው። ስለዚህ ልክ እንደ መሐላ ነው። በአንዳንድ ጉዳይ ላይ ሐዋርያት የሚሰጡት አስተያየት፣ የሚሰጡት ትምህርትና ምክር የመጨረሻ ስልጣን ያለው የእግዚአብሔር ቃል ይሆናል ማለት ነው። ከዛ ሐዋርያዊ ምክርና ትምህርት በኋላ መመካከር አይቻልም፣ ዲቤት ማድረግ አይቻልም። ይህን በግልጽ የምታዩት ሐዋርያ ሥራ ምዕራፍ 15 ላይ ነው። ሐዋርያ ሥራ ምዕራፍ 15 ላይ ግዘትን በሚመለከት ለተነሳው ጭቅጭቅ ቁርጥ ያለ ምላሽ የሰጡት ሐዋርያት ናቸው። ከዛ በኋላ እሱ ጉዳይ ኢሹ አልሆነም። ስለዚህ ቆሮንቶስም ላይ ያነሳል። እኔ ብያለሁ ይላል። በዚህ ጉዳይ ላይ የኔ ውሳኔ ይሄ ነው ይላል። ስለዚህ ሐዋርያ ይወስናል። የስልጣን ምንጩ ከፍ ያለ ስለሆነ ከእግዚአብሔር ስለሆነ ይህንንም ለማድረግ ዓላማ ስለሆነ የተጠሩት በጣም ሲሪየስሊ ይወሰዳል። የሐዋርያነት ስልጣን እንደቀላል አይወሰድም። ትምህርት አለ ውስጡ። የሐዋርያ ንግግር በአንድ ጉዳይ ላይ እንደ አንድ አስተያየት አይደለም የሚወሰደው፣ ዲሲሽን ነው፣ ውሳኔ ነው። ከዛ በኋላ ተቀብለ መቀጠል ብቻ ነው። መታዘዝና አለመታዘዝ ነው። ለዚህ ነው ተሰሎንቄ ላይ ለተሰሎንቄ አማኞች ሐዋርያ ጳውሎስ ሲጽፍ እንደ ሰው ቃል አልተቀበላችሁንም ይላቸዋል። እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁን እናመሰግናለን ይላቸዋል። ስለዚህ በሐዋርያት ቃል ላይ በሐዋርያት ትምህርት ላይ ማመጽ ማለት ዳይሬክትሊ በእግዚአብሔር ላይ ማመጽ ነው። ይሄንን በማቴዎስ ወንጌል ምዕራፍ 10 ላይ ታገኛላችሁ። ኢየሱስ 12ቱን ጠርቶ ከሾመ እና ኃላፊነት ከሰጣቸው በኋላ እናንተን የሚቀበል እኔን ይቀበላል፣ እናንተን የሚጥል እኔን ይጥላል፣ እኔን የጣለ ደግሞ የላከኝን አብን ይጥላል ብሏል። ስለዚህ የሐዋርያቱን ትምህርት፣ መልእክት፣ ወንጌል አለመቀበል በህይወት ላይ የሚያመጣው አስከትሎት አለው። ዳይሬክትሊ እግዚአብሔርን እንዳለመቀበል ይወሰዳል። እነዚህ የውክልና ስልጣን ስላላቸው ማለት ነው። ለዚህ ነው በምዕራፍ 2 ቁጥር 20 ላይ ከኢየሱስ ክርስቶስ ጋር አብረው ተጠቅሰዋል። እናንብበው። ኤፌሶን ምዕራፍ 2 ቁጥር 20 ላይ የሐዋርያነት ስልጣን በጣም ከፍተኛ ነገር እንደሆነ እንድታስቡ ነው። ኦኬ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ለእምነት ጉዳይ መሰረታዊ ነገርን ከጣሉት መካከል ናቸው ሐዋርያት። ኤኒዌይስ ሐዋርያነትን ከዚህ አንጻር ነው ማየት ያለብን። እሱም ሐዋርያ ነኝ ያለው ይሄንን ከግምት ውስጥ በማስገባት እንደሆነ እንድናስብ ነው። እሺ አስቱዬ፣ ችግር የለውም። ስለዚህ ሐዋርያው ጳውሎስ በእግዚአብሔር ፈቃድ ነው ሐዋርያ የሆንኩት ሲል በአንጻሩ በራሴ አይደለም ነው። ይሄን ደግሞ በገላትያ ምዕራፍ 1 ላይ በግልጽ እንመለከታለን። በራሳቸው ሐዋርያ የሆኑ ሰዎች አሉ ወይ? ራዕይ ምዕራፍ 2 ላይ ሐዋርያ ሳይሆኑ ነን ያሉትን ቤተክርስቲያኒቱ መርምራ እንደደረሰችባቸው እንመለከታለን። ዛሬም እንዲሁ ነው። በእግዚአብሔር የተጠሩ እንዳሉ ሁሉ እግዚአብሔር ያልጠራቸው ራሳቸውን የሾሙ ወይም በሰው የተሾሙ ይኖራሉ። ምንድነው የሐዋርያነት? እንግዲህ ለመለየት የቤተክርስቲያን እና የበጉ ሐዋርያት ተብለው ለሁለት ነው የሚከፈሉት። የበጉ ሐዋርያት የሚለው በራዕይ መጽሐፍ ላይ ያለውን የሐዋርያቱም ስም የበጉ ሐዋርያት ስም ተጽፎባት ነበር ስለሚል በከተማይቱ መቅደስ ደጅ ላይ በር ላይ ከዛ በመነሳት የበጉ ሐዋርያት የተባሉት 12ቱ ናቸው። ቁጥራቸውም ጭምር በዛ በራዕይ መጽሐፍ ላይ ተጠቅሷል። የቤተ ክርስቲያን ሐዋርያት ደግሞ የሚባሉት በኤፌሶን ምዕራፍ 4 ቁጥር 11 ላይ ለቤተ ክርስቲያን ሰጠ ስለሚል ለቤተ ክርስቲያን ከተሰጡ ስጦታዎች መካከል አንዱ የሐዋርያነት ስጦታ ነው የሚል አርጊመንት ነው ያለው። እዚህ ላይ ጭቅጭቅ አለ። ግን
የበጉ እና የቤተ ክርስቲያን ተብሎ ለሁለት ይከፈላል የሚለውን ሐሳብ ከያዝን በኋላ የበጉ ሐዋርያት ወይም ከ12ቱ መካከል አንዱ ለመሆን መስፈርቱ ምንድነው? ሐዋርያው ጳውሎስ የበጉ ሐዋርያ ነው ወይም አይደለም የሚል ሙግት ይነሳል። የበጉ ሐዋርያት ላለመሆን ምን ያንሰዋል? ለመሆንስ ምን ያስፈልገዋል? የሚል ነገር ይነሳልና ከዚህ አንፃር የሐዋርያነት መስፈርት ምንድነው? እስቲ አንድ ሁለት ነገር ጥቀሱ። አንዳንድ ነገር ጥቀሱ እስቲ። ቤዚካሊ ሁለት ናቸው ካነሳችሁት ውስጥ ሶስተኛ ጌዲ ያለው መጨመር እንችላለን። የመጀመሪያው እና ቀዳሚው ነገር የዓይን ምስክር መሆን የሚል ነው። ይሄ ዓይን ምስክርነት የኢየሱስን ሞትና ትንሣኤ ይመለከታል በዋነኝነት። የተመረጡትም ለዚሁ ዓላማ እንደሆነ እናነባለን። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ላይ እናንተ ከኔ ጋር ኖራችኋልና ትመሰክራላችሁ ብሏል። መንፈስ ቅዱስ ምስክር ነው ባለበት አውድ ውስጥ ሐዋርያቱንም እናንተም እንዲሁ ብሏቸዋል። ለምን? ከኢየሱስ ጋር አብረው ስለነበሩ። ስለዚህ የዓይን ምስክርነት ያየ መሆን ለምስክርነት እንግዲህ ብቁ ከሚያደርግ ነገር መካከል አንዱ ወይ ማየት ወይ መስማት ነው አይደለም? ሐዋርያት ሲመሰክሩ ምንድን ያሉት? ወንጌል ሲሰብኩ እኛ ምስክሮች ነን ያሉት። ከሱ ጋር አብረን የበላን የጠጣን ነን። ስለዚህ ፈርስት ሃንድ ዊትነስ እኛ ጋር አለ። መጀመሪያ መረጃ እኛ ጋር ነው ያለው። እውነተኛ መረጃ ያለው እኛ ጋር ነው። ያየነን ያሉት አብረን የበላን አብረን የጠጣን ነን፣ ደግሞም በስራው የተገለጠ ነው ሲሉ ተሟግተዋል። የኢየሱስ ክርስቶስን መልካምነት ወይም ጌትነት፣ አዳኝነት በሚመለከት የዓይን ምስክር ነን ብለዋል። ስለዚህ አንዱ የሐዋርያነት መስፈር ከጌታ ጋር አብሮ መሆን ወይም የዓይን ምስክር መሆን ነው። መኖር ዝም ብሎ መኖር፣ ቅድም ወንድማችን እንደተናገረው በጣም ብዙ ሰው ኢየሱስን እስኪያጋፉት ድረስ አብረውት ነበሩ፣ ትምህርቱንም ሰምተዋል። ስለዚህ ስላለ ስለኖርክ ብቻ ፒክ አትደረግም። ሁለተኛው የሚነሳው ጥሪ ነው። ጥሪ ነው ካሉት ውስጥ ከሚያገለግሉት ውስጥ ከቀረቡት ውስጥ እሱ ከጠራቸው ከተከተሉት ውስጥ ጌታ ኢየሱስ ዳይሬክትሊ ኮሚሽን እንዳደረጋቸው 12 ናቸው። 12ቱንም በተናጠል ነው ሄዶ የጠራቸው ታውቃላችሁ። አንዳንዶቹን አብረው ሲሰሩ ጠርቷቸዋል። ጥሪው ግን በግል ነው የደረሳቸው። ስለዚህ ጥሪ ለሐዋርያነት መስፈርት በራሱ በጌታ በኢየሱስ ክርስቶስ መጠራት ትልቁን ስፍራ ይይዛል፣ ትልቁን ቦታ ይይዛል። ሁሉም 12ቱም ሐዋርያት ይሄ እድል አጋጥሟቸዋል። ጌታ ኢየሱስ በተለይ ሰመሪውን የምታገኙት ማቴዎስ ወንጌል ምዕራፍ 10 ላይ ነው። ቁጥራቸውም 12 መሆኑን የተጠሩበትንም ዓላማ ጌታም እንደጠራቸውና እንደ ሾማቸውም ጭምር ዝርዝር መረጃን ከሚሰጡን የአዲስ ኪዳን ክፍሎች መካከል ማቴዎስ ወንጌል ምዕራፍ 10 ተጠቃሽ ነው። ስለዚህ በጌታ በኢየሱስ ክርስቶስ መጠራት ወይም ለዚህ አገልግሎት መሾም የሞቱና የትንሣኤው የዓይን ምስክር መሆን እና መንፈሳዊ ስልጣን፣ ለምሳሌ ምዕራፍ 10 ላይ እናንብበው እስቲ። ምዕራፍ 10 ላይ እሱን ነገር በግልጽ ታገኛላችሁ። አሁን ጌዲም ሲያነሳ የነበረው አንደኛ ቆሮንቶስ ምዕራፍ 12 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 12 ላይ የተነሳው ሐሳብ ወሳኝ ነው። 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን እንሰጣቸው ይላል። ስለዚህ ኦቶሪቲ መንፈሳዊ ስልጣን ነው። ይሄ መንፈሳዊ ስልጣን ለመስበክ፣ ለማስተማር፣ ትእዛዝ ለመስጠት፣ መሰረታዊ ነገሮችን ወደ ተቀረው ዓለም ለማድረስ በእግዚአብሔር የታመኑ፣ ለዚህ ነው በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ወይም ሊሆን የተጠራ ጳውሎስ ብሎ ራሱን የሚያስተዋውቅ። የምናገረው ነገር ስልጣናዊ ነው፣ ድርጊቱም እንደዚሁ። ስለዚህ በዚህ መስፈርት ሐዋርያው ጳውሎስ የሐዋርያነት መስፈርትን ያሟላል ብለን ብንጠይቅ ዴፊኒትሊ ምናልባት ከአንደኛው በስተቀር ከአንደኛው አብሮ መኖር ክርስቶስን ሞቱና ትንሣኤውን በዓይን ያየ ብለን ደፍረን ላንናገር እንችላለን። ለምን? ከክርስቶስ ሞትና ትንሣኤ በኋላ ነው ጌታን የተገናኘው። ግን አንደኛ ቆሮንቶስ ምዕራፍ 9 ላይ እኔ ጌታን አላየሁትም ምን ይላል? አይቻለሁ። ታይቶታል። መቼ ታየው? በደማስቆ መንገድ ላይ በግልጽ ታይቶታል። እኔ ነኝ ብሎታል። እና ከኢየሱስስ ተምሯል ወይ ካላችሁ ጳውሎስ አዎ ይላል። አንደኛ ቆሮንቶስ ምዕራፍ 11 ላይ ይሄንን እኔ ከጌታ ተማርኩት ይላል፣ ተቀበልኩት ይላል። አንደኛ ቆሮንቶስ መጽሐፍ ላይ በተመሳሳይ መልኩ እንደዚሁ ያስቀምጣል። ይሄንን እኔ ሳልሆን ጌታ ነው የሚለው ይላል። ምዕራፍ 7 ላይ ማስታወሰው ነው የምነግራችሁ። ስለዚህ ጳውሎስ ዳይሬክት ከእግዚአብሔር የተማረ ነው፣ ከክርስቶስ የተማረ ነው። እንዴት እንዳስተማረው መቼ እንዳስተማረው ቪዲዮ ነው፣ ግን በጣም አይዴንቲካል ነው። በነገራችን ላይ የጳውሎስ ትምህርት ኢየሱስ ካስተማራቸው ትምህርቶች ጋር በጣም አይዴንቲካል ነው። ለምሳሌ የጋብቻ ትምህርቱን እንውሰድ። የጋብቻ ትምህርቱን ክርስቶስ ያስተማረው። ስለዚህ ከኢየሱስ የመማሩ ማሳያው ጳውሎስ የሚያነሳቸው ሐሳቦች ናቸው ለማለት ነው። ጳውሎስ ከኢየሱስ ተምሯል ወይ ካላችሁ አዎ። በስጋ አላየው፣ ሞቱን አላየም፣ ትንሣኤውን አላየም። የተነሳውን ክርስቶስ ግን አይቷል። ትንሣኤ ማለት እሱ ነው፣ አንዱን ያሟላል ማለት ነው። የተነሳውን ክርስቶስ አይቷል። ከሁሉ በላይ ግን ጥሪ ነው።
ኮሊንግ ቬሪ ኢምፖርታንት። ምክንያቱም ጌታ ኢየሱስም ሲመሰክር ምንድነው ያለው? ይሄ ለኔ የተመረጠ ዕቃ ነው ብሎታል። ኦኬ ሐዋርያ ሥራ ምዕራፍ 9 ላይ ከሐናንያ ጋር ሲከራከር ሐናንያ ይሄ እኮ ብዙዎችን እንደዚህ ያደረገ ነው ሲለው አይ ይሄ ለኔ የተመረጠ ዕቃ ነው ብሎታል። የተመረጠ ዕቃ ነው። ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለኔ የተመረጠ ዕቃ ነውና ብሎታል። ስለዚህ ተመርጧል። ለዚህ ነው ገላትያ ምዕራፍ 1 ላይ መጥቶ ከእናቴ ማህፀን ብሎ የሚናገረን ለዚህ ነው። በእግዚአብሔር የተመረጠ መሆኑ በእግዚአብሔር የተሾመ መሆኑ ለዚህ ዓላማ መጠራቱን ሐዋርያው ጳውሎስ ክሊርሊ ያስቀምጣል። ስለዚህ የሐዋርያነት ጉዳይ ሲነሳ ጥሪ ነው፣ ስልጣን ነው፣ የአይን ምስክር መሆን ነው የሚለውን እንደ ዋና መስፈርት እንወስዳለን። አሁን ይሄን የሚያሟላ አለ ወይ ናወዴይ ካላችሁ አይኖርም። የለም። ይሄን አሟልቶ በዚህ ደረጃ ሊጠራ የሚችል ሐዋርያ የለም። ምክንያቱም እነዚህ ምዕራፍ 2 ቁጥር 20 ላይ ፋውንዴሽን ናቸው ብለናል። እውነትን እንዲያስተዋውቁ መለኮታዊ እውነትን ወደ ሰው ልጆች እንዲያደርሱ በእግዚአብሔር የተሾሙ ናቸው። ስለዚህ በዚህ ደረጃ ሊጠራ የሚችል የለም። አክሊሉ ሚዩት አድርገው። የሐዋርያነት ጥሪ መመዘኛው ግልጽ ነው አይደለም? አሁን በዚህ መመዘኛነት ሐዋርያው ጳውሎስ ነው አይደለም የሚለው መመለስ እንችላለን ማለት ነው። የስ እንላለን። አሁን ባልነው አግባብ ጥያቄ ያለው ሰው አለ? በይሁዳ ቦታ ማቴዎስ ነው። እሺ ይሁን። እሺ ሄሉ። እሺ ቴንኪው። የኔ ጥያቄ ለምንድን ነው ለኤፌሶን ሰዎች እንዲህ ማለት የፈለገው ፖል የሚል ነው? በእግዚአብሔር ፈቃድ ሐዋርያ ሊሆን የተጠራ ጳውሎስ ማለት ያስፈለገው መልእክት እየጻፈ ስለሆነ ትምህርት እየሰጠ ስለሆነ ስለዚህ ሐዋርያዊ ስልጣን አለው። አይ ቲንክ እሱ ዋና ነገር ነው የምላችሁ ነገር ሐዋርያዊ ስልጣን ያለው ነገር መሆኑን ተገንዘቡት ነው። ያውቃሉ። እውነት ለመናገር እቺ ቤተክርስቲያን ከጳውሎስ ጋር ያላትን ግንኙነት ቀደም ብለን ስላነሳን ጳውሎስ ማን ነው የሚለውን ጥያቄ የሚያነሱ አይመስለኝም። አትሊስት ግን ፎርማል በሆነ መንገድ ይሄ መልእክት ከማን ዘንድ እንደሆነም እና እሱም ማን እንደሆነም ጭምር መግለጽ አስፈልጎታል። በዚሁ አግባብ ነው መታየት ያለበት ብዬ ነው የማስበው። ሁሉ ከዚህ ውጪ የተለየ ነገር ምናልባት ካለ ድልስት ለሌሎች። ጥቂት ብጨምር ምንድነው የኤፌሶን ቤተክርስቲያን እንደምታውቁት ያው ጢሞቴዎስ ነበር መጋቢ የነበረውና ለጢሞቴዎስ በሚጽፍበት ጊዜ አስቸጋሪ ሰዎች እንደነበሩ ይናገራል። ኢቭን የማይቀበሉት ጳውሎስን እና እነ እስክንድሪዮስም እነዚህ እንዳውም አስጨናቂ ሰዎች እንደሆኑ እንዳለ ያነሳልና it doesn't mean the whole Ephesians accepted his ministry እና ቻሌንጆች ነበሩ። ይሄ ደግሞ በጳውሎስ ብቻ ሳይሆን ሁሉም ላይ ነው። ሐዋርያ ዮሐንስም ላይ ነበረ እና ኢቭን በቆሮንቶስ ቤተክርስቲያን የነበረበትን ኢሹ ታውቃላችሁና አንዱ አጵሎስ ነኝ ይላል፣ ሌላው አይ እኔ ኬፋ ነኝ ይላል እና አንዳንዱ ደግሞ በጣም የተሻለ የሚመስለው የክርስቶስ ነኝ ይላልና የእሱን አፖስቶሊክሺፕ አፖስቶሊክ አውቶሪቲ ጥያቄ ውስጥ የሚያስገቡ ነበሩ። ልክ አሁን እኛ አጋነነው 13 መልእክት የጻፈልን ነው ይሄን ሁሉ ሚሽነሪ ትሪፕ ሄደ ነው ብለን እኛ እንደምናከብረው በዛ ዘመን የነበረ ሁሉም ሰው ያከብረዋል ማለት አይደለም እና ቻሌንጆች ነበሩ። ልክ ሁሉም ሰው ተቀባይነት አልነበረውም። እነዚህ አይነት ፈተናዎች ነበሩ። ግን ኢቭን በትምህርቶቹ ራሱ ጴጥሮስ ላይ ትዝ ይላችኋል። ሁለተኛ ጴጥሮስ ምዕራፍ 3 ላይ አንዳንዶቹ ለገዛ ጥፋታቸው የእሱ መልእክት ያጣምማሉ። በእሱ ዘንድ አንዳንድ ለመረዳት የሚከብድ ነገር አለ፣ አንዳንዶች ግን ለጥፋታቸው ይጠቀሙበታል እያለ ሲናገር ኢቭን ትምህርቶቹ ራሱ ትዊስት የሚያደርጉ ነበሩ በዛ ዘመን ላይ እና እነዚህ ተጨማምረው በኃይሉ ካለው ጋር ስለዚህ he wanted to make sure that he is apostle by the will of God እና በመለኮታዊ ጥሪ በእግዚአብሔር ጥሪ የክርስቶስ ሐዋርያ እንደሆነ ያንን ነገር ሊያሳስብ ነው እና ምናልባት ደግሞ መንፈስ ቅዱስ እንግዲህ አሻግሮም ስለሚያይ ከዛ በኋላ የሚመጣውም ትውልድ ሲያነብ ሐዋርያ ነው እነዚህ መልእክቶች እንደዚህ ተጠርዘው አይደለም በዛ ዘመን የነበሩትና እስከ 4ኛው ክፍለ ዘመን ድረስ ወደ 325 ዓመተ ምህረት አካባቢ ነው እንደዚህ ካናናይዝድ ሆነው በእኛ እጅ የገቡት እንጂ መልእክቶቹ ለየብቻ ነው የነበሩትና ስለዚህ ያንን መልእክት የሚያይ ሰው ሁሉ ሐዋርያዊ ስልጣን ያለው ሰው ነው የጻፈው የሚል ጳውሎስ ከሞተ በኋላ መንፈስ ቅዱስ አሻግሮም ስለሚያይ እነዚህን ሁሉ የሚያጠቃልል ነው እንግዲህ የሚመስለኝ ለኔ መረዳት። ያ ትክክል፣ ምንም ጥያቄ የለውም።
አይ ቲንክ ሁሉ በደንብ አድሬስ የተደረገ ይመስለኛል ጥያቄሽ። ሌላ የሚነሳ ጥያቄ ከሌለ እንትን እናድርገው እስኪ ከኛ አንጻር እንየው። ኦኬ እሱን ሀሳብ ባነሳ ምናልባት ልናድር ስለምንችል እሱን እንቶ ከሱ ይልቅ እንዲሁ ጉንጫ አልፊ እንዳይሆን በሚል ማለት ነው። አንድ አገልጋይ በእግዚአብሔር መጠራቱን በውን ማወቅ እንችላለን። እሱ ተጠራው ይላል። በእርግጥም ተጠርቶ ሊሆን ይችላል። ነገሩ ለእኛ ግልጽ ከመሆኑ በፊት ለተጠሪው ነው ግልጽ የሚሆነውና ኦፍ ኮርስ ምን ጥያቄ የለው። ግን ነኝ ያለው ሁሉ ነው ብለን እንቀጥል ወይ? ፍሬ ነው እስካሁን እየተነሳ ያለው ሁሉ ማስተያየት እየሰጠው ፍሬ ነው። ፍሬ የምን ፍሬ? ምናልባት መምህር አስተያየት ሀሳብ ልስጥበት። ያው እንግዲህ ግብዝነትና አስመሳይነት በበዛበት በዚህ ዓለም ላይ ቸርች ላይ የለም ብለን ማሰብ የዋህነት ይመስለኛልና ቃሉን የሸመደደ ካራዝማቲክ የሆነ ንግግር የሚችል መሳብ በንግግሩ ሰውን መሳብ የሚችል አስመሳይ ሰው በበዛበት በዚህ ዘመን እውነተኛውን አገልጋይ ለመለየት ያው ህይወቱ መታየት አለበት። ያው ፍሬ እንደሚሉት ህይወታቸው መታየት አለበት። ህይወት ምስክር መሆን አለበት ብዬ አስባለሁ። ሰው በህይወቱ ያን ያህል ማስመሰር ሊችል ይችላል፣ ግን ቤት ውስጥ ያለውን የጓዳውን ነገር ያስመስላል ብዬ አላስብም እና ያንን ህይወት ምስክር መሆን የሚችል ከሆነ በቸርች ዘንድ ምስክር መሆን የሚችል እውነተኛ ህይወት የሚያሳይ ከሆነ ብዬ ለመቀበል የሚከብደን አይመስለኝም። ግን በስብከትና በቸርች ውስጥ ባለ አገልግሎት ብቻ ሰውን እንደ አገልጋይ መቀበል ዘንድሮ እየከበደ ይመስለኛል። ለምን ቃልን በደንብ መሸምደድ የሚቻልበት ንግግርን ማሳመር የሚቻልበት ዘመን ላይ ስላለን ህይወት በመሰረታዊ ነገር ነው ብዬ ነው የማስበው። ህይወትና ያው አብሮ የከረመ ሰውን ነው በደንብ መለየት የምትችለው። አብሮ የኖረን ሰው ቸርች ውስጥ አብሮ ያደገው ሰው አብሮ እዛ ጋር ሲያገለግል የምታየው ሰው ነው እንጂ ድንገት የሚመጣው ሰውን አክሴፕት አድርገህ ለማስተናገድ ወይ ደግሞ ያንን ጸጋ ይገለጥበታል ብለህ ለማስኬድ እና ቦታ ለመስጠት የሚከብድ ይመስለኛል። እሺ ሚኪ ይቀጥል። አንድ እንዲሁ ሐሳብ እንዲሆን አሁን ሹመተ ሐዋርያ አለው ወይ በዚህ ዘመን ቀጥሏል ወይ? አሁን ይሄ ሹመተ ሐዋርያ የለው ወይ ደግሞ በተለይ አዲስ ኪዳን እንደ አማድ ከሚነሳልን ወይ ደግሞ ኢኩቫላንት ሊባል በሚችል ደረጃ ከብሉይ ኪዳን ነቢያት ጋር ነው ኢኩቫላንት ሊሆኑ የሚችሉት እና ይሄ ሹመተ ሐዋርያ በዚህ ዘመን አለ ወይ የሚለውን በኋላ ላይ ጊዜ ካለ እሱንም ቢነሳ ጥሩ ነው። ከዛ ባለፈ ግን ምንድነው ማለት የሐዋርያ አገልግሎቱ ተጠርቻለሁ ሲል ምን እያለ ነው? አሁን እነ ጳውሎስ ባገለገሉበት እነ ጴጥሮስ ባገለገሉበት የሚሄደው ብዙ ጊዜ የሚመስለኝ እኔ ሚሽነሪ በሚል የተተካ ይመስለኛል። አሁን በተለይ ካለው እንትን ላይ እና ሄዶ የመትከሉን ነገር እኔ ብዙ ቸርች ላይ ፕላንት የማድረጉ የመትከሉ ከዛ ከአንድ ቦታ ተነስቶ ሌላ ስፍራ የመሄዱ የእግዚአብሔርን ቃል በትክክል የእግዚአብሔርን ድምፅ የመስማቱ በፍሬ ነው። በእርግጥ በፍሬ የሚነሳለ ግን እንቅስቃሴዎችና ተግባራቶቹ ይሄ ለተጠራንበት እውነት ቦታው ነው ወይ? አሁን ማለት በተመቻቸ አሁን በየትኛውም አይነት የሐዋርያነት አገልግሎትን ስንመለከት በአዲስ ኪዳን በሰፊው ያለው እዛ ላይ ስለሆነ ስንመለከት ሰዎቹ አርፈዋል ወይ? ማለት ወንጌልን ይዘው የሆነ ስፔሲፊክ ቦታ ላይ የሰነበቱ ናቸው ወይ? ምቾታቸውን የሚጠብቁ ናቸው ወይ? የሆነ ቦታ ላይ የሆነ ነገር ጀነሬት የሚያደርጉ ናቸው ወይ? ስለዚህ ምንድን ነው ራሱ ትርጉሙ ራሱ የተላከ ነው? አዎ የተላከ ወዴት ምን ይዞ ነው የሚሄደው የሚለውን ጭምር በደንብ ጠንቅቆ ማወቅ ያስፈልጋል። እነ ጳውሎስ እኮ የሐዋርያነት ጉዟቸውን ሲሄዱ አሁን ለኤፌሶንም ቢሆን ኦልሬዲ ፕላንት ያደርጋሉ፣ መጋቢን አሳይን ያደርጋሉ፣ መሪ እንዲመርጡ ለጢሞቴዎስም ክራይቴሪያዎችን ሰጠው ደግሞ ሌላ ሚሽን ደግሞ ይሄዳሉ እና እንደዛ ነው ማለት እንቅስቃሴዎቻቸው፣ ተግባራቸው ከዛ ደግሞ በእነሱ ላይ የሚሰራው ቅዱስ ያም ኮንፊርም ያደርጋል ለሰዎች። ግን ሐዋርያነት እንዴት ታዩታላችሁ? ቀጥሏል ወይ የሚለው በዛ ከነበሩ ሐዋርያትና አሁን ያለው እሱን ትንሽ ብንደሩ ነው ብዬ ነው። እሺ ሚኪ በቃ እሱ መዝጊያ እናደርገዋለን ለጊዜ አጠቃቀማችንን። አሁን በዚህ ዘመን ሐዋርያት ሊጠሩ ይችላሉ? ከተጠሩስ በምን አግባብ ነው ሊጠሩ የሚችሉት የሚለውን ነገር እንወያይበታለን። እንዳለን የሰዓት ሁኔታ ህሉ
አንድ አገልጋይ በእግዚአብሔር የተጠራው ነኝ ሲል አዎ ተጠርተሃል ብለን ለመቀበል ወይም አይ ይሄማ ጥሪ የለውም ለማለት ምንድን ነው? እሱ ላይ ነው ሐሳብ እንግዲህ እየሰጠን ያለ ነው። ምናልባት ሌላ ነገር ማንሳት ከፈለሽ አሁን ማይኩ ያንቺ ነው። እሺ ቴንኪው መምህር። ያው አብዛኞቹ እንዳሉት በተለይ ይሄ አፖስትልሺፕን በተመለከተ ስፔሲፊክሊ ወንጌል ሴንተርድ መሆን አለበት፣ ወንጌል የሚሰራ መሆን አለበት የአገልጋይ። ምክንያቱም አንዱ ክራይቴሪያ ቸርች ፕላንቲንግ ስለሚሆን ማለት ነው። እና ከተማ ውስጥ ቁጭ ብሎ እዚሁ እንደ አሜባ ምንድነው አሜባ ራሱን አይደለም የሚቆርጠው፣ እንደዛ እየተቆራረጠ ቸርች የሚከፍተውን ሳይሆን የምር ሲሪየስሊ ወንጌል ሰርቶ ወንጌል ያልደረሰበት ቦታ ሄዶ እየሰራ እንደዛ የሚል አመለካከት አለኝ እኔና ፕላስ በፍሩቱ በህይወት ውስጥ ምን አይነት ፍሬ ነው የሚታየው? ኦኬ ምን አይነት ካራክተርስ ነው ያለው? ኦኬ አንዳንዱ ስሙን ላዩ ላይ ለጥፎ ተግባሩና እሱ የማይገናኝ ሰው አለ። ክራይስት ላይክ ያልሆነ ህይወት ያለው ትዕቢት የሞላባቸው አገልጋይ ቢሆኑ እኔ አልቀበልም። አሁን ይህንን አገልጋይ ነው ብሎ ለማለት ሌታሎን ሐዋርያ የሚለውን እንትን ማለት ነውና እኔ እንግዲህ የማስበው በህይወታቸው የተመሰከረላቸው ትራክ ሪከርድ ያላቸው በቤተክርስቲያን በሌሎች ሰዎች ምስክርነት ያላቸው ኤንድ ካራክተራቸው ትሁት የሆኑ ክራይስት ላይክ የሆኑ ትሁት የሆኑ መሆን አለባቸው እና ደግሞ ወንጌል መስራት አለባቸው። ቻናል ሳይሆን መክፈት ያለባቸው ወይም ሴክት የሆነ የቆረሱ የሚወስዱ ነገር ሳይሆን የምር ያልተሰራበት ቦታ ሄደው አርሰው ወንጌልን ሰርተው ቤተክርስቲያን ፕላንት የሚያደርጉ ከሆነ እንግዲህ ያሟላሉ ብዬ አስባለሁ። መምህርዬ በጣም ብዙ ነገር ነው ያነሳሽ ሁሉ እኔ ማስታወሻ እያዝኩ ነው እናንተ ስትናገሩ። ቬሪ ጉድ። ኪራ ጥያቄ ያለው መሰለኝ መልስ አለው። አዎ ከፍሬው ጋር ፍሬ የተባለው ውጪ ሌላ ለማገልገል ባለው ፍቅር ልንለካ ይሄ ፓሽን የሚለውን መጽሐፍ ቅዱስ ላይ ይሄ ተቀጣሪ እረኛ እና እውነተኛ እረኛ ብሎ መጽሐፍ የሚያስቀምጠው አንዱ የአገልጋይነት መመዘኛ አለና በቃ ሰምሃው ፍቅር አለው። ሌላ ጉዳዮች ላይ መሰማራት ለኑሮ የሚሆነውን ነገር በሌላ ጉዳዮች ውስጥ በመጠመድ ማግኘት ይችላል። ግን በአገልግሎቱ ደስተኛ የሆነ ሰው አገልግሎቱን የሚወድ ሰው ማገልገሉን የሚወድ ሰው ሰርቭ ማድረጉን የሚወድ ሰው ለአገልግሎቱ ባለው ፍቅር ትዕግስት በብዙ ቻሌንጅ መሃል አለ አይደል ድሮ የሚወሩ ነገሮች አሉ የድሮ አገልጋዮች ያሳለፉት ቻሌንጅ ማለት ነውና አንድም በሱ ልንለየው እንችላለን። ፍቅር ከሌለው ያው ለጥቅሙ ነው ማለት ነው፣ የሆነ ነገር ሊጠቀም ነው ማለት ነው አገልጋይ ሆነው። አሁን ፍሬ ብዙ ጊዜ ሌትሊም ሊታወቅ የሚችል ነገር ነው። በጣም ብዙ የቤተክርስቲያን ታሪኮች ውስጥ ረጅም ዓመት ወንጌልን ሰብከው ብዙ የሚባል ተከታይ ሳይኖራቸው ከሞቱ በኋላ አለ የምናውቃቸው ታሪኮች አሉ። ከዛ አገሪቷ በሙሉ በወንጌል የተጠቀለቀለቀችበትና ፍሬው ሌትሊ ሊታወቅ ይችላል። ግን ስፔሻሊ ቀረብ የሚሉን የምናያቸው ላይ ፍቅሩ ፓሽናቸው እሱ በጣም መሰረታዊ ይመስለኛል ሳስበው። ቴንክ ዩ ኪራ። በጣም አሪፍ። ስለዚህ አንድ ሰው ከመሬት ተነስቶ ነኝ ስላለ ነህ ብለን አንቀጥልም ማለት ነው። በርካታ መመዘኛዎችን ክራይቴሪያዎችን ማውጣት እንችላለን። ለምሳሌ እንደ ሙሉ ወንጌል ብንወስድ አንድ ሰው ጥሪ ያለኝ ብሎ ሲመጣ ያንን ሰው የሚያዩበት መመዘኛ እንዳለ እንመለከታለን። እሺ ሳብዬ ቀጥይ። ስለዚህ በዛው አግባብ ነው የምናየው የሚለውን ሐሳብ አጽንኦት ለመስጠት ነው። እሺ እና ሐሳብ ሰመራይዝ እናድርገውና ወደሚቀጥለው ሐሳብ እንሂድ። በደንብ እንድናይ ነው። ያው ጊዜው ቅድም ጌዲ ሲከፍት በንግግር ከባድ ጊዜ እንደሆነ ተናግሯል ያለንበት ጊዜ። ስለዚህ በዚህ ጊዜ ውስጥ የሚወክሉንን ሰዎች በሚመለከት ሐሳብ ብንሰጥ ተገቢነት አለው ብዬ ነው የማምነው። ምክንያቱም አገልጋይ ቀዳሚ ነው፣ ውክልና ይወስዳል። በብዙ መንገድ እንወከላለን ታውቃላችሁ። በዚህ ምክንያት ዛሬ ሁሉም
በተለይ በእግዚአብሔር ፈቃድ የሚለው ዛሬ ላይ ሰው በገዛ ፈቃዱ ተክቶታል። እስከፈለገ ድረስ ምንም ነገር የመሆን መብት እንዳለው የሚሰማው ይመስላል። የምታዩትም የምትሰሙትም እንደሱ አይነት ነገር ነው። በብዛት በጣም ጨለምተኛ መሆን አልፈልግም፣ ግን እውነታው ደግሞ ፋክቱ ደግሞ ይህንን ያሳያል። ማጆሪቲው እንደዚህ ነውና ሪሊ በእግዚአብሔር ተጠርቷል ወይ አንድ ሰው ካልን በእግዚአብሔር የመጠራቱ አሁን ከአገልግሎት አንጻር ነው። በእግዚአብሔር የመጠራቱ ማሳያ ምንድን ነው? በምንድን ነው አንድን ሰው አዎ ተጠርቷል ወይ ያልተጠራ? በተለይ ከፍሬ አንጻር ቅድም ኪራ የሰጠው ከታሪክም ፍሬ ሂደትም እንደመሆኑ መጠን የሂደት ውጤት እንደመሆኑ መጠን ጊዜ የሚጠይቅ ነገር ከመሆኑ ጋር ተያይዞ በዚህ አንድ ነገር ብቻ መበየን ትንሽ ሊያስቸግር ይችላል። ከዚህ ይልቅ ብሎ የተናገራቸው ከሸክም አንጻር ለአገልግሎቱ ካለው ኮሚትመንት አንጻር ጥሪ ነው ብሎ ለሚለው ነገር ዋጋ ለመክፈል ያለው ዝግጁነት ስለ ፍቅር ማነው ደግሞ የተናገረው? ቅድም ፍቅር ያለው ለሚያገለግለው ህዝብ ራሱ ኪራ መሰለኝ ለሚያገለግለው ህዝብ ያለው ፍቅር ስለ ሁለቱ የእረኛ አይነቶች ዮሐንስ ወንጌል ምዕራፍ 10 ላይ ስለ ሙያተኛውና ስለ እውነተኛው እረኛ አንስቶ ጌታ ኢየሱስ ያስተማረበት ሙያተኛው ግድ የሌለው ነው በምንም ቢወሰድ ለዕለት የሚሆነውን ነገር እስካገኘ ድረስ ከነሱ እስከተጠቀመ ድረስ አብሯቸው ለመሆን ፈቃደኛ ነው። አደጋ የመጣ ቀን አሳልፎ ይሰጣል ወይም ነፍሱን ለማዳን ይሮጣል ማለት ነው። እውነተኛ እረኛ ግን እንደዚህ አይደለም ብሏል። ጥሪ እንደዚህ ነው፣ ሁል ጊዜ ከፊት እንድትቆሙ የሚያደርግ ነው። ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ እኔ ጌታን እንደምመስል እኔን ምሰሉ ሲላቸው እሱን የመሰለበትን አግባብ በደንብ አንስቷል። ሸክሙ ነው ሌሎች እንዲጠቀሙ እሱ የሚከፍለውንም ዋጋ ጭምር ጠቅሶ ነው። እኔ ከፍ ያለውን ለመጥቀም ዝቅ ያለውን ለመጥቀም እያለ የሚያነሳቸው ነገሮች አገልግሎቱን በፍቅርና በከባድ ሸክም ጌታን ፍለጋ የጌታን ምሳሌ ተከትሎ የሚያገለግል አገልጋይ መሆኑን ያመላክታል። ስለዚህ እነዚህ ነገሮች በጣም መሰረታዊ ነገር ናቸው። በእርግጥ አንድ ሰው በእግዚአብሔር መጠራቱን ከሱ አፍ እስኪወጣ መጠበቅም ላይጠበቅብን ይችል ይሆናል። ያ አንድ መለኪያ ነው። ለምሳሌ እኔ ጥሪ ያለኝ ብዬ ወደ ቸርች ስመጣ በፍጹም ያልጠበቅኩትን አንድ ጥያቄ ተጠይቄያለሁ። ቸርች ውስጥ በምንድን ነው እና ለምንድን ነው እግዚአብሔር የጠራ ብለው ጠይቀውኝ እኔ መናገር ፈርቼ ነበር። ምክንያቱም በዛን ዘመን የነበሩ መሪዎች በጣም ረጅም ዘመን በቤተ ክርስቲያን የቆዩ ዌል ኤክስፒሪየንስ ሊሆኑ በጣም የምናከብራቸው በጣም የምንፈራቸው ሽማግሌዎች በጣም ሲኒየር አገልጋዮች ባሉበት ማህበር ውስጥ እግዚአብሔር እኔ ለዚህ ጠራኝ ብዬ ለመናገር ድፍረቱን አጣሁ። የእውነት ነው የምላችሁ፣ ፈራው በጣም። ኧረ እባካችሁ እኔ ብቻ እናንተ ዝም ብላችሁ ተቀበሉኝ፣ ፍሬን አይታችሁ ትወስናላችሁ ምናምን አልኳቸው። አይ ይሄ አሰራር ነው አለ፣ አሰራር ነው። ስለዚህ ምንድነው ልላችሁ የፈለኩት ከራሱ ከግለሰቡ መነሳት መቻል አለበት። ኋላ ላይ የእውነት ልክ ነበሩ። እግዚአብሔር ጠራኝ ያለ ሰው ለዚህ ጉዳይ ጠራኝ። ለምሳሌ ጳውሎስ ተጠራው ይላል፣ ተሾምኩ ይላል። ለምን ስትሉት ለሐዋርያነት ይላል። ግልጽ ነው። በቃ የሐዋርያነት ጥሪ ምን እንደሆነና ዓላማው ምን እንደሆነ ግልጽ ነው አይደል? አንድ ሰው እግዚአብሔር ጠርቶኛል ሲል ለዚህ ዓላማ ለስራ ነው። ገብቷቸዋል? ጥሪ ስራ ነው። አገልግሎት ስራ ነው። ለዚህ ነው ወንጌልን መስበክ ስራ አድርግ የሚለው ጢሞቴዎስን። ስራ ነው፣ ቢዝነስ ነው። እዚህ ይሄንን ለማድረግ እግዚአብሔር ጠርቶኛል ማለት ይጠበቅበታል። መጀመሪያ ከግለሰቡ እንዲመጣ ኤክስፔክት ይደረጋል። ምክንያቱም እግዚአብሔር ግለሰቡን ከጠራው በኋላ ነው ወደ ህዝብ በስራ በአገልግሎት በተለያየ መንገድ በትንቢት ሊሆን ይችላል ከህዝብ ጋር የሚያስተዋውቀው ጌታ በሂደት ነው። መጀመሪያ ግን ለግለሰቡ ነው። ያ ጥሪ እንዳለው ማመን ያለበት ግለሰቡ ነው። ግለሰቡ መጀመሪያ ማወቅ መቻል አለበት። ይሄ ምንም ግልጽ ነው። ሐዋርያቱንም በዛው አግባብ ነው ጌታ ኢየሱስ ክርስቶስ የጠራቸውና። ሁለተኛ ሰውን እግዚአብሔር የሚጠራው ለስራ ነው ካልን ስፔሲፊካሊ ምንድነው ስራው? መልእክተኛንን ካልን መልእክት ያለን ሰዎች መሆናቸውን የእግዚአብሔርን መልእክት ቅድም የእግዚአብሔር ፈቃድ ብላለች ሳባ። የእግዚአብሔርን መልእክት የያዙ ናቸው። መልእክታቸው የጌታ ነው ወይ? ብዙ መጨነቅ ያለብን አይመስለኝም። ቀላል ነው። በቃ ብድግ ብለው የሰው ፍላጎትን መሽቶ እስኪነጋ የሚናገሩ ሰዎች አገልጋይ ናቸው ብዬ ለመቀበል እኔ እቸገራለሁ። አገልጋይ ናቸው ማለት ሳይሆን በእግዚአብሔር ተጠርተዋል። አገልጋይማ ናቸው ነን ብለዋል። በእግዚአብሔር የተላኩ ናቸው ብዬ ለመቀበል እቸገራለሁ። ለምን? እግዚአብሔር የላከው አለ ጌታ ኢየሱስ የእግዚአብሔርን ቃል ይናገራል። የእግዚአብሔርን መልእክት የያዙ ናቸው። ይሄ እግዚአብሔር የሚናገረው ነው ወይ ብለን እንጠይቃለን። ይሄ መጽሐፍ ቅዱስ የሚለው ነው ወይ? ይሄ ሰውዬ ብዙ ጊዜውን የሚያጠፋው በእንደዚህ አይነት ነገር ላይ ነው ወይንስ ደግሞ ሰዎች የሚፈልጉትን ነገር ብቻ ላይ ፎከስ የሚያደርግ ነው የሚለውን እናነሳለን። በእግዚአብሔር የተላከ ሁሉ ጊዜ ከእግዚአብሔር የሆነውን ይናገራል። ስለዚህ ሁለተኛው እንደ መስፈርት የምንወስደው
መልእክቱን ከኛ ጋር ህብረት ያለው መሆኑን ከግምት ውስጥ እናስገባለን። ማናቀው ሰው አገልጋይ ብለን ለመቀበል እንቸገራለን። ምክንያቱም በዘዳግም ምዕራፍ 18 ላይ ከወንድሞች መካከል ነው የሚለው። ስለዚህ ከመካከላችን ነው እግዚአብሔር አገልጋዮችን የሚጠራው። ከተጠሩት መካከል ነው እግዚአብሔር ለአገልግሎት ሰዎችን የሚጠራው። ስለዚህ ማናቃቸውን ሰዎች አገልጋዮቻችን አድርገን ለመቀበል እንቸገራለን በብዙ መልኩ ማለት ነው። ተመሳሳይ እምነት ያላቸው መሆኑን አብሮ በመኖር የተፈተነ መሆን ስላለበት ማለት ነው። አገልጋይ ከመሆናቸው በፊት አማኝ መሆናቸውን ማረጋገጥ መቻል አለብን። አልታዘባችሁ? በጣም ብዙ ሰው ዛሬ በአገልጋይነት ስም የሚጠሩ አንዳንድ ወንድሞቻችን በጌታ መሆናቸውን እንኳን በሚያጠራጥር ሁኔታ ግን ብዙ ኦዲየንስ አላቸው። የእውነት አንድ አይነት ጌታ ነው ወይ የምናመልከው? አንድ አይነት ጌታ ነው ወይ የምንከተለው የሚለው ጥያቄ ክሊርሊ መሰመር አለበት፣ መመለስ አለበት። ስለዚህ እኔ አገልጋይ ብዬ የምቀበለው ሰው እኔም ማምነውን እኔም ማመልከውን ጌታ የሚያመልክ መሆኑን መጀመሪያ ማረጋገጥ አለብኝ። የእምነት አቋሙ መታየት አለበት። መጀመሪያ የእምነት አቋሙ በምን ይታያል? ቅድም ስትሉ እንደነበረው በፍሬ በኑሮ ይታያል። እምነት የሚታይ ነገር ነው አላለንም? ያዕቆብ የሚታይ ነገር ነው እምነት። ጳውሎስ ፍቅር የሚታይ ነገር ነው እንዳለን አንደኛ ቆሮንቶስ ላይ፣ ያዕቆብም እምነትም የሚታይ ነገር ነው ብሎ እምነት ራሱን በስራ የሚገልጥ ነገር ነው ብሎ አብርሃምን እንደ ምሳሌ ያነሳል። ስለዚህ አንድ የክርስቶስ ተከታይ የሆነ ሰው የክርስቶስ ተከታይ የመሆን ምልክት አለው። አንዱ ምልክት በዮሐንስ ወንጌል ላይ ፍቅር ብሏል ራሱ ጌታ ኢየሱስ። በፍቅሬ ያውቋቸዋል። ቅድም ለሰው ለእግዚአብሔር ለሚጠፉት ወዘተ ሊኖረን የሚገባ አቲቲዩድ አመለካከት አንዱ የአገልጋይነት መለኪያ አድርገን ልንወስደው እንችላለን። ከሌላው ሰው በተለየ መንገድ የሰዎች መዳን፣ የሰዎች መታነጽ፣ የሰዎች መቆም፣ የሰዎች ወደ እውነቱ መምጣት ግድ የሚለው ለዛም አንዳች ነገር ለማድረግ የሚቀና የሚተጋ መሆኑን በአንድም በሌላ መንገድ ክሮስቼክ ማድረግ ያስፈልጋል። ስለኔ ህይወት ምንም ግድ የሌለው የሚጨነቀው ለሚናገረው ነገር ለዕለት ስብከቱ ብቻ ከሆነ ጭንቀቱ፣ ይሄ በጣም ከባድ ነው። ይሄ ፕሮፌሽናል ነው። በቃ ሙያተኛ አገልጋዮች አሉ ማለት ነው። እንደ አንድ ፕሮፌሽን ልንወስደው እንችላለን። የአገልግሎት እንደ አንድ ፕሮፌሽን ወስዶ መኖሪያው ያደረገ ሊሆን ይችላል። ስለዚህ እንከተል፣ እንስማ፣ አብረናቸው እንቁም። አትሊስት ግን የመጀመሪያው መመዘኛ መሆን ያለበት ሪሊ እኔ የማምነውን ጌታ ያምናሉ። አንድ ጌታ ነው ወይ ያለ? ይሄ በጣም ሲሪየስሊ መታየት መቻል አለበት። ስለዚህ ማናቀውን ሰው ይሄ አስደንጋጭ እኮ ጊዜ ውስጥ ነው የደረስነው። በተለይ ሶሻል ሚዲያ እንዴ እኔ እኮ በጣም ነው የሚገርመኝ በእውነት እንዴ። ኧረ ከባድ ነው በእውነት ከባድ ነው በጣም እና እሱ ጉዳይ ሲሪየስሊ መታየት መቻል አለበት። ለብዙ ስህተት የዳረገ ምንድን ነው? ለብዙ ቀውስ የዳረገ ምንድን ነው? የመጣውን ሁሉ ዌልካም ብለን የምንቀበል መሆናችን ነውና አንድ ሚዛን ያልጠበቀ ነገር እንዳለ ፊል አታደርጉም ወይ? ለምሳሌ ጌታ ኢየሱስ ምን ብሏል? እንደ ርግብ የዋህ እንደ እባብ ልባሞች ሁኑ ብሏል። በጣም የዋህነታችን የበዛ አይመስላችሁ? በጌታ ስም የሚመጣውን ሁሉ የመቀበል እና አሜን የማለት መጽሐፍ ቅዱስ ልብህን አጥብቀ ጠብቅ አይልም ወይ? ለምን የህይወት መውጫ ከእርሱ ነው ይላልና የልባችንን በር ለመጣ ሁሉ የምንከፍት ከሆነ አባቴ በምህረት ያገኘናትን ህይወት እኮ ልናጣ እንችላለን። ይሄ በጣም ሲሪየስ ነገር ነውና አገልጋዮች ነን ስላሉ ናችሁ ብለን እኛ እንደ በቀቀን ማስተጋባት የለብንም። መመርመር አለብን፣ መፈተሽ አለብን። አንደኛ ተሰሎንቄ ምዕራፍ 5 ላይ ትንቢትን አትናቁ ብሎ በተናገረበት አውድ ውስጥ ሐዋርያው ጳውሎስ በዛ ፋንታ የሚደረገውን ነገር ነግሯቸዋል። መርምሩ፣ ፈትኑ ብሏቸዋል። ይሄ ኃላፊነት የሁሉም ነው። ስለዚህ ይሄ በጣም ሲሪየስ ነገር ነው ልላችሁ ነው። አንድ አይነት እምነት አለን ወይ? እምነቱስ በስራ መገለጥ የሚችል ነው ወይ? ለሚያገለግለው ህዝብ ሸክም አለው ወይ? ወዘተ አገልግሎት ውስጥ በፍሬ የታጀበ ባለ መልእክት ነው ወይ? መልእክቱስ የእግዚአብሔር ነው ወይ? ይሄ በጣም ሲሪየስሊ መወሰድ አለበት። የምናስተምረው የምንሰብከው ነገር ክሮስ ቼክ መደረግ አለበት። ከመስከረም እስከ ነሐሴ ነው ሐምሌ ነው ድረስ ሁሌ ስለ አንድ ነገር ማወራ ከሆነ ከባድ ነው በጣም። አንድ አይነት ከሆነ ትምህርት፣ አንድ አይነት ከሆነ ስብከት፣ አንድ አይነት ከሆነ ትንቢቴ ይሄ በጣም ከባድ ነው። ስለዚህ መልእክቱ በጣም ግልጽ መሆን መቻል አለበት። መልእክቱን በሚመለከት የምናነሳው ጥያቄ ከፍሬው ያልተናነሰ መሆን መቻል አለበት ማለት ነው። እንዳልኳችሁ ነው፣ ሙግቶች አሉ። ፐርሰናሊ አሉ። ሐዋርያት ሊጠሩ ይችላሉ፣ ነቢያት ሊጠሩ ይችላሉ። የነብይነት እና የሐዋርያነትን ጥሪ የመጽሐፍ ቅዱስ እውቅና ይሰጣል። ምክንያቱም ለስራ ነው ብለን እስካለን ድረስ እና ስራው እስካላለቀ ድረስ የግድ ስራውን የሚሰራ አካል ያስፈልጋል። ስራው በማን ይሰራል? በእኛ ፈቃድና ይሁንታ አይደለም፣ በባለቤቱ ፈቃድና ይሁንታ ነው። የሚጠራው ባለቤቱ ነው። ለመከሩ ሰራተኞችን የሚጠራ እሱ ነው። ሲጠራ አንዳንዶቹን ሐዋርያት አንዳንዶቹን ነቢያት አድርጎ እንደሚጠራ ነግሮናል። ስለዚህ መርጦ ማመን ይሆንብናል ነው። አሁን በኤፌሶን 4 መሰረት ይሄ የለም ይሄ አለ ካልን
በምን መመዘኛ የሚል ጥያቄ ይነሳል። የሚነሱ ነገሮች የሉም ማለት አይደለም፣ ግን ፌር አይሆንም። በተለይ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የሚያነሳው ነገር ከዚህ ከጥሪ ወይም ከጸጋ ስጦታዎች ጋር ተያይዞ የሚነሳ ክፍል ነው። ምዕራፍ 13 ቁጥር 10 ላይ ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል ይላል። ይሄ የክርስቶስ ምጽአትና ከክርስቶስ ምጽአት በፊት ያለውን መንፈሳዊ አገልግሎት ከግምት ውስጥ በማስገባት የተነገረ ነው። ነብይነት ነው፣ ሐዋርያነት ነው፣ ወንጌላዊነት ነው፣ መጋቢነት ነው። አስፈላጊነታቸው ጌታ እስኪመጣ ድረስ ብቻ ነው። ጌታ ሲመጣ በቃ ዋናው የሚፈለገው አካል መጥቷልና አስፈላጊነታቸው ያበቃል። እስከዛው ግን አስፈላጊ ናቸው። ፍጹም የሆኑ ሲመጣ ግን ተከፍሎ የነበረው ይሻራል። እስከዛው ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን መጠንከር፣ ለወንጌል መስፋፋት ሁሉም የጸጋ ስጦታ አስፈላጊ ነው። ይሄ በእኛ ይሁንታና ፈቃድ ላይ መመስረት የለበትም ነው። ይሄ ሲባል ቶሎ የሚረብሸን በተለይ ገለባው ነው። ኦኬ ፍሬው ወይም እውነተኛ የሆነው ቁጥሩ አናሳ ስለሆነ እና ትክክለኛ እንዳልሆነ የምናምንበትና ሀሳብ የምንሰጥበት በጣም ሀገሩ ሞልቶ ስላለ የእውነተኞች የሐሰተኞች መብዛት እውነተኞችን የሌሉ እስኪያስመስላቸው ድረስ ደርሷል። ይህንን ዲናይ ማድረግ አንችልም። ጉዳዩ በጣም ሴንሲቲቭ ነው ወይ? አዎ። አሳች ነው ወይ? አዎ። ማቴዎስ ወንጌል ምዕራፍ 24 ላይ እኮ ይሄ ጉዳይ ነው የተጠቀሰው አይደለም? ያስታሉ ሲባል መምህራንና ነቢያት ናቸው የተጠቀሱት። ስለዚህ ትምህርት የማንሳት ጉልበት አለው። ነብይነት ደግሞ ብዙ ጊዜ ከምልክት ተአምራት በእግዚአብሔር ስም የሚመጣ ምልክት ከመሆኑ ጋር ተያይዞ በዛው ልክ ሴንሲቲቭ ነው። ስለዚህ ዳሜጂንግ አለው፣ ምንም ጥያቄ የለው። ግን ደግሞ ይሄ እንቅልፍ ህልም ተፈርቶ ሳይተኛ ይታደራል አይነት እንዳይሆን ደግሞ መጠንቀቅ ያስፈልጋል። ችግሩ ስላለ አያስፈልገንም ከናካቴው ብሎ መደምደም አስቸጋሪ ይሆናል። በልኩ ትሪት ማድረግ ተገቢ ነው። አንዳንዶች በጣም ኤክስትሪሚስቶች አሉ ታውቃላችሁ፣ በሁለቱም መንገድ አሁን ከዚህኛው አሉ ከሚሉት ወገን ያለውን ኤክስትሪሚስቶች ወይም አክራሪዎች ስናነሳ ምንድን ነው የሚሉት? ኤፌሶን ምዕራፍ 2 ቁጥር 20 ክሌም ያደርጋሉ። ይሄ በጣም ከባድ ድፍረት ነው። ሐዋርያና ነቢያት የሌለችባት ቤተክርስቲያን መሰረት የሌላት ቤት ነች ይላሉ። በመሰረት ላይ ያልቆመች ቤት ነች፣ ፈራሽ ነች። ያ ንፋስ ማቴዎስ 7 ላይ የተጠቀሰው ንፋስ ወጀብ ምናምን ሲመጣ ጠራርጓት የሚሄድ ነች ብለው ያለ ነብይና ያለ ሐዋርያ የምትቆም ቤተክርስቲያን ምንም የቆመች ያክል አይቆጠርም ብለው አውት ኦፍ ኮንቴክስት ነው ይሄን ክፍል ኢንተርፕሬት አድርገው በዚህ ደረጃ ለራሳቸውና ለአገልግሎታችን ነው ብለው ለሚሉት ነገር የሚሉት የሚከራከሩት ማለት ነው። ይሄ ትክክል አይደለም። አሁን መሰረት የሆነ አገልግሎት የለም። አሁን የማንነት ስራ ነው ያለው በቤተክርስቲያን ውስጥ። ኦፍ ኮርስ ወተን ወንጌል ባልደረሰበት ቦታ ወንጌል ልንሰብክ እንችላለን። አዎ ያ ነው እንግዲህ የሐዋርያነት ስራ ብለን የምንለው። ያም ሲሆን እኛ መሰረት አንሆንም። የሐዋርያቱን መሰረት ነው ይዘን የምንሄደው።